ሰላም ሰላም ዩናይትዳውያን በያላችሁበት እንደምን አላችሁ? ትናንትና ምንም ቪዲዮ አለቃኩኝም። ያው አዳዲስ ነገሮች ሳይኖሩ ዝም ብሎ መልቀቅ ያው ማደናቆር ነው በሚለው ነው። ዛሬ ግን አንድ ጉዳይ ነው ያለን። ማንቸስተር ዩናይትድ ቋሚ 11 አለው ወይ? ዩናይትድ ለሚቀጥለው የውድድር ዘመን ትልቅ ግብ አስቀምጧል። ነገር ግን ደግሞ አሁንም ባለው ሁኔታ ከበስተጀርባው ባሉ ተፎካካሪዎች ምክንያት ስጋት ሊኖረው ይገባል፣ ሊያድርበት ይገባል በሚሉ ጉዳዮች ላይ እንመክራለን። እንደምታውቁት የታላቁ የእንግሊዝ ፕሪሚየር ሊግ ጀመር ጥቂት ሳምንታት ነው የቀሩት። የምንወደውን የምናፍቀውን ክለባችንን ያው ለመመልከት ማለት ነው ጥቂት ጊዜያቶች ብቻ ቀርተውናል። የፕሪሚየር ሊጉ መጀመሪያ 4 ሳምንታት ባልሞላ ጊዜ ውስጥ ማይክል ካሪክ ሙሉ በሙሉ በሚመራው የመጀመሪያ የውድድር ዘመን ዩናይትድ ገና ሊሰራቸው የሚገቡ በጣም በርካታ ስራዎች እንዳሉ ብዙ ነገሮች ያስታውቃል። በካሪክ ስብስብ ውስጥ የታዩት ዋና ዋና ለውጦች ለምሳሌ የካርሎስ ካዜሜሮ መልቀቅ፣ እንደዚሁም ከቼልሲ እና ከአስቶን ቪላ በአጠቃላይ 85 ሚሊዮን ፓውንድ የገቡት አንድሬ ሳንቶስ እና ዩሪ ቴሊማንስ ናቸው። በሱ ምክትክ ዩናይትድ በእነዚህ ተጫዋቾች በስብስብ ውስጥ የተሻለ ጥልቀት አግኝቷል ማለት ይቻላል። ነገር ግን ጥያቄው የተሻለ አሰላለፍ ወይም ቋሚ 11 አላቸው ወይ የሚል ነው። እንደው በአሁኑ ወቅት የዚህ ጥያቄ መልስ እርግጠኛ አይደለሁኝም። እኔ በዚህ ላይ ማንቸስተር ኢቭኒንግም እርግጠኛ ያልሆነ ነገር ዘገባው ላይ አስፍሯል። ለምን መሰላችሁ? ሳንቶስ 50 ሚሊዮን ፓውንድ ነው። ቴሌማንስ 35 ሚሊዮን ፓውንድ ነው። በነፃ ዝውውር ከተቀላቀለው ግብ ጠባቂው ካርል ዳሮ ጋር በጥንድ እንግዲህ ከሳምንታት ተከታትለው ነው የፈረሙት። ታዲያ የኦልትራፎርድ የመጀመሪያውን እነሱ ከፈረሙ በኋላ አሁን ላይ ያለው የዝውውር ጉዳይ ተቀዛቅዟል። ለዚህ ደግሞ ምክንያት አለ። ባርሴሎና በማርከስ ራሽፎርድ ላይ የነበረውን የኮንትራት አማራጭ ላለመጠቀም በመወሰኑ ምክንያት ክለቡ ክንፍ ተጫዋች ለመግዛት የነበረውን ቅድ እንግዲህ ማለት ነው እንዳጠቃላይ ለማጥበብ ይወስናል ማለት ነው። ገታ እንዲያደርገው አድርጎታል። እንዳልኳችሁ አሁን ራሽፎርድ በክለቡ የመቆየት እድሉ በጣም ሰፊ ነው። ሌላው ጉዳይ አሁን ራሽፎርድ ዩናይትድ ይሄ ምንድነው ሶስተኛ አማካይ ይፈልጋል አይደለም። በዚህ ሂደት አማራጮቹን በጥንቃቄ ለመገምገም እንግዲህ በደንብ ፈቃደኛም ነው ይፈልጋል ሶስተኛ ተጫዋች ለማስፈረም። ይህ አካሄድ በሪያል ማድሪድ ያለው ኦርሊያን ቹአሚኒን ሁኔታ ግልጽ እስከሚሆን ድረስ ጊዜ ይሰጣቸዋል ተብሎ ይጠበቃል። ሌላኛው የ26 ዓመቱ ተጫዋች ለማንቸስተር ዩናይትድ የህልም ኢላማ ቢሆንም ነው በበርናቡ አዲስ ውል መፈረሙ ተዘግቧል። ምንም እንኳን ይፋዊ ማስታወቂያ ባይወጣም ሪያል ማድሪድ ሮድሪን ማስፈረም ከተሳካለት ቹአሚኒ ለሽያጭ ሊቀርብ የሚችልበት እድል ይፈጠራል የሚሉ ዘገባዎች ሰፊ ናቸው። ያም ሆነ ይህ ዩናይትድ በሚቀጥለው 1 ወር ገደማ በገበያው ላይ ትልቅ ተጽዕኖ ያለው ዝውውር ማድረግ የሚያስፈልገው ይመስላል። እናንተ በዚህ አታምኑም? ማንቸስተር ዩናይትድ አንድ ስመጥር የሆነ ተጫዋች ማስፈረሙ የግድ ነው ተብሎ ይጠበቃል። እንግዲህ ይህ ለእነሱ የተለየ የውድድር ዘመን ነው። ወደ ቻምፒየንስ ሊግ መመለሳቸው በስብስቡ ላይ የበለጠ ጫናና ፍላጎት ያሳድራል። ሌላኛው ካሪክ ባለፈው ውድድር ዘመን ከጥር እኩለ ሌሊት ጀምሮ ማለት ይቻላል እስከ ውድድር ዘመኑ ፍጻሜ ድረስ የመራቸው 17 ጨዋታዎች ብቻ ሲሆኑ በአጠቃላይ በሁሉም ውድድሮች 40 ጨዋታዎች ነበሩ። በዚህ ውድድር ዘመን ግን ይህ ቁጥር ወደ 60 አካባቢ ሊጠጋ ይችላል። ይህም ጥልቅ ስብስብ የሚያስፈልገው ከመሆኑም በላይ እንዳልኳችሁ ለካሪክ እና ለአሰልጣኝ ቡድኑ አዲስ ፈተና ይዞ ይመጣል። ባለፈው ዓመት የነበራቸው የእረፍት ሳምንታት አሁን ያበቃሉ። አይኖርም። በጣም ብዙ ሳምንት ነበረው። በሳምንት አንዴ የተጫወተ ይባል ነበረ። አንዳንዴም ከዛም ዘለግ ሊል ይችላል። አሁን ያ ነገር የለም። የ44 ዓመቱ አሰልጣኝ እንግዲህ ወደ ታች ሳይሆን ሁልጊዜ ወደ ሰንጠረዥ አናት እንደሚመለከቱ ደጋግመው ይናገራሉ። እኛ የምንፈልገው ቦታ ያንን ነው፣ አናት ላይ ነው ይላሉ። ባለፈው የውድድር ዘመን 3ኛ ደረጃን ይዘው ከጨረሱ በኋላ ዩናይትድ አዲሱን ዓመት የሚጀምረው በማንቸስተር ሲቲ እና አርሰናል መካከል ያለውን ልዩነት እንዴት ማጥበብ እንደሚቻል ትኩረት ማድረግ ላይ ሆኗል። ለካሪክ እና ለዩናይትድ ያለው ስጋት ከበታች ያሉ ክለቦች ናቸው። ሊቨርፑል እና ቼልሲ ሁለቱም አዲስ አሰልጣኝ አላቸው። ሊቨርፑል በክንፍ ተጫዋች ላይ ትልቅ ገንዘብ ለማውጣት እየሞከረ ነው አሁን ላይ። ቼልሲ ደግሞ እንደዚሁ ስብስቡን አጠናክሯል ማለት ይቻላል። ቶተንሃም እንኳን ሳይቀር ፈተና ሊሆን ይችላል። አሁን ላይ ባለው ሂደት ውስጥ ትልልቅ ገንዘቦች የወጡ ትልልቅ ተጫዋቾችን እያመጡ ይገኛሉ። ዩናይትድ ባለፈው ውድድር ዘመን የአውሮፓ ውድድሮች ባልመደቡበት ወቅት ያገኘውን ተመሳሳይ ጥቅም አሁን አላቸው እና በልምምድ ሜዳ ብዙ ጊዜ የሚያገኝ አሰልጣኝ አላቸው። ብሎም በዝውውር መስኮቱ ላይ ትልቅ እንቅስቃሴ ለማድረግ ቁርጠኛ ናቸው እና ይህ ደግሞ በዝውውር ገበያው ገና ትልቅ እርምጃ ባልወሰደው ዩናይትድ ላይ ጫና ይፈጥራል ተብሎ ይጠበቃል።
አርሰናል ቪኒሲየስ ጁኒየርን ማስፈረም እያሰበ ነው። ሲቲ ኤሊየት አንደርሰን ላይ 116 ሚሊዮን ፓውንድ ፈሰስ አድርጓል። ቼልሲ በሞርጋን ሮጀርስ 117 ሚሊዮን ፓውንድ አውጥቷል። የቶተንሃም የአማካይ ክፍል ግንባታ ደግሞ በ185 ሚሊዮን ፓውንድ ኢንቨስት አይቷል። ነገሩ ስለ ገንዘብ ብቻ አይደለም። ነገር ግን ዩናይትድ አሁን ባለው ሁኔታ ወደፊት ከመመልከት ይልቅ ወደኋላ ተመልሶ ሊጨነቅ እንደሚችል ያሳያል። እንደው እርግጥ ነው እነዚህ ሁሉ ነገሮች ለመለወጥ ጊዜ አለ፣ ሰፊ ጊዜ አለ። ዩናይትድ እንደገና በከፍተኛ 4 ውስጥ ለመጨረስና ለመጀመሪያዎቹ 2 ቦታዎች ለመፎካከር የሚያስብ ከሆነ ተጨማሪ ኢንቨስትመንት ይፈልጋል። ሶስተኛ አማካይ ማስፈረም በጣም አስፈላጊ እንደሆነ ይታወቃል። ምንም ጥርጥር የለውም። ቹአሚኒ በዚህ ረገድ ትልቅ ለውጥ የሚያመጣ ይሆናል። ነገር ግን እሱን ማግኘት ካልተቻለ ሌላ አማካይ ተጫዋች የመምጣት እድል ሰፊ መሆን አለበት ማለት ነው። ቅድሚያ የሚሰጣቸው ነገሮች ዝርዝር ውስጥ መሆን አለበት። ከባድ በሚሆነው የውድድር ዘመን የሉክ ሾውን የአካል ብቃት ታሪክ ግምት ውስጥ በማስገባት ለሱ ደግሞ ተፎካካሪ ፈልጋልም እየተባለ ይገኛል። የራሽፎርድን ጉዳይ ከተመለከትን ማርከስ ራሽፎርድ የሚቆይ ከሆነ የግራ ክንፍ ያን ያህል አሳሳቢ አይሆንም። ነገር ግን ሌላ አጥቂ ማስፈረም ግዴታም ነው። ለምሳሌ ጆሹዋ ዘርክዚ እድሉን አግኝቷል። ቤንጃሚን ሺሽኮ ደግሞ ከእግር ጉዳቱ ገና እያገገመ ስለሆነ ዩናይትድ ከስሎቫኒያ አጥቂ ጋር መፎካከር እንዲሁም ሊደግፈው የሚችል አጥቂ ይፈልጋል። እነዚህን ሁሉ ማሳካት ከተቻለ ሌላው ስኬታማ ውድድር ዘመን ሊኖር ይችላል ከፊት ለፊት። በአሁኑ ሰዓት ግን በእርግጥ ገና ሊሰሩ የሚገባቸው ስራዎች አሉ። ለምሳሌ ያክል ጆሹዋ ዘርክዝን ብንመለከት ዘርክዚ ከወደ ጣሊያን በኩል በርካታ ፈላጊዎች እንዳሉት እየተነገረ ይገኛል። እሱም ብዙ መልቀቅ ፍላጎት የላቸውም የሚሉ ዘገባዎች ይወጣሉ። ለምሳሌ ስሎቫኒያ አጥቂ ምንም አይነት ያው የማገገም ሂደት ወይሎ ፈጥኖ ማገገም ካልቻለ ዘርክዚን የመልቀቅ ፍላጎት እንደሌላቸው የዩናይትድ ሰዎች በተደጋጋሚ ዘገባዎች ይወጡ ይገኛሉ። ያም ሆነ ይህ ግን ዘርክዚ እንደው ሌላ አጥቂ የሚመጣ ከሆነ እንደ ኦፕሽን የሚሸጥበት እድል አለ። ሰፊ ነው። ዩናይትድ ሊያጣው ይችላል። ግን አክቹዋሊ ደግሞ አሁን የስሎቫኒያ አጥቂ ጉዳይም ትልቅ ትኩረት ሊሰጠ ይገባል። ሌላኛው ጉዳይ ፈርዲናንድ አንድ ጉዳይ አስጠንቅቀዋል። ኢኔዮሶች ምንድን ነው መሰላችሁ? ሪዮ የቅርብ ጊዜና ፈጣን ምላሽ ኢኔዮስ ለአንድ ተጫዋች ሊያደርገው ይችል የነበረውን የክረምት ዝውውር እንቅስቃሴ ማሰብ እንደነበረበት የሚያሳይ ምልክት ነው፣ ቀይ ምልክት ነው ሲል የገለጸው አለ። ቀይ ሰይጣናቶቹ የአማካይ የመሀል ክፍላቸውን እንደገና የመገንባት አካል አድርገው ዩሪ ቴሌማንስን ከቪላ፣ አንድሬ ሳንቶስን ከቼልሲ ማስፈረማቸውን ጨምሮ እስካሁን 5 የክረምት ዝውውሮችን ፈጽሟል። የግብ ጠባቂ ከዛ ደግሞ ታዳጊው እንዲህ አይነት ነገሮች ግብ ጠባቂ ካርል ዳሮ እና ኪት ማርጌትሰን ወደ ማንቸስተር ዩናይትድ የመጡ ሲሆን ታዳጊ የክንፍ ተጫዋች ታይላን ቶፕሰንም እንደዚሁ ከቶተናም የፈረመ ተጫዋች ነው። ሰፊ ዘገባ አድርጌላችሁ ነበር። እንደውም ቶተናሞች በጣም የተቆጩበት ኢኔዮስ በዋናው ቡድን እና በወጣቶች አካዳሚ ላይ ኢንቨስት እያደረገ ባለበት በዚህ ወቅት ሪዮ ፈርዲናንድ አሁን ትኩረቱን ወደ ቀድሞ የማንቸስተር ዩናይትድ የቡድን አጋሩ ዳኒ ዌልቤክ አዙሯል። ሪዮ ፈርዲናንድ ዳኒ ዌልቤክ ወደ ቼልሲ ከመዛወር ይልቅ ወደ ማንቸስተር ዩናይትድ እንዲመለስ የመጨረሻ ጥሪ ያቀርብለታል። አሁን ላይ በጥቅማ ጥቅም ዙሪያ ዌልቤክ ከቼልሲ ጋር እየተስማማ እንዳለ ነው። ምንም ፋይዳ አልገባኝም። በእርግጥ የዌልቤክ መምጣት እናንተ ካመናችሁበት አላውቅም፣ ግን ደግሞ ያንን ፈልጎታል። ምንድነው አሁን ላይ የቀድሞ ማንቸስተር ዩናይትድ አጥቂ በብራይተን በአንጻራዊነት በ25 የውድድር ዘመን እንዳልኳችሁ በአንጻራዊነት ከጉዳት ነፃ የሆነ ጊዜ አሳልፏል። እንደዚሁም ደግሞ ለሲግልሶቹ ለብራይተኖች ድንቅ ብቃቱን አሳይቷል። አሁን እድሜው 35 ዓመቱ ነው። በሁሉም ውድድሮች በ40 ጨዋታዎች ላይ 14 ግቦችን አስቆጥሯል። የዌልቤክ የቅርብ ጊዜ ብቃት ወደ እንግሊዝ ብሔራዊ ቡድን ስብስብ የመመለስ ግምት እንዲያገኝም አድርጎት ነበረ። ነገር ግን ቶማስ ቱኸል በዚሁ በእንግሊዝ የዓለም ዋንጫ ዘመቻ ላይ የቀድሞውን የማንቸስተር ዩናይትድ እና የአርሰናል አጥቂ ላለመጠቀም ወስኗል። ዌልቤክ ከብራይተን ጋር እስከ 27 የሚያቆየው ኮንትራት አለው። ቢቢሲ ስፖርት አሁን እንደዘገበው ቼልሲ አጥቂውን ለማስፈረም እየሰራ ይገኛል። ነገሮችንም እየመረመረ ይገኛል። በሰር አሌክስ ፈርጉሰን ስር ከዌልቤክ ጋር አብሮ የተጫወተው ሪዮ ፈርዲናንድ የቀድሞ የቡድን አጋሩ በዚህ ክረምት ወደ ኦልድ ትራፎርድ ሲመለስ ማየት እንደጓጓ፣ ቻምፒየንስ ሊግ የሚጫወተው ማንቸስተር ዩናይትድ እንጂ ቼልሲ እንዳልሆነ፣ ስለዚህ ቆሞ ሊያስብበት እንደሚገባና ይህንን ጊዜ ሊጠቀምበት እንደሚገባ ዳኒ ዌልቤክ ለዩናይትድ ያጭር ጊዜ አማራጭ ሊሆን ይችላል እና በዚህ ረገድ የቤንጃሚን ሼሽኮ ጉዳትን ተገን በማድረግ የዘርክዚም አሁናዊ ብቃትንም ምክንያት በማድረግ ዌልቤክ ጥሪ አቅርቦለታል። ወደ ቀደመው ክለብ ተመለስ፣ ወደ ዩናይትድ ተመለስ
የሚል ጥሪ ያቀርቦለታል። አክቹዋሊ ግን የሚሆን አይደለም። ምክንያቱም ዌልቤካውን ጨርሷል ማለት ይቻላል። ከጥቅማ ጥቅም ጉዳዮች ጋር እየሰራ ይገኛል። ለማንኛውም እናንተ ባነሳሁት ሀሳብ በዚህ ዙሪያ ምን ሀሳብ አላችሁ? ምን መልከት አላችሁ?